ጋለን ካላችሁ ቤቱ ሄዳችሁ ገዝት ላኩን፣ እኔ እወጣላችኋለሁ። ጠይቁት፣ ተጠያይቁ። ለምንድን ነው እኔ ቤት ሲገባ እንደዚህ ደም ስራቸውን የሚነካቸው? ሰልምብናለች ፈርተው ነው ወላሂ ነው። በሰልም እኔ ጀሀነም ልግባ ገነት ልግባ እኔ ነኝ እኮ ተጠያቂው። ማንም እኮ ይገባልኝ። እኔ ጋር ካወራ ቶሎ ብሎ እዛ ሰው ጋር ሄደው ተሰብስበው እንትን ይላሉ። የኔ ትምህርት ትፈሩታላቸው ክርስቲያኖች። ብዙ ሰው እንደሰለማ ያውቃሉ። እኔ ጋር እየመጡ እኔ ያነግልን ጠይቀው ለማወቅ እንጂ መጠይቀው ለማወቅ እንጂ መጠይቀው የሪሊጅን ጥያቄ የለብኝም። እኔ የምጠይቅህ እኮ ለማወቅ ነው። ገብቶሃል አይደል? ማወቅም አንድ ነገር እኮ ነው አይደለ? ስለ ሪሊጅኑ ማወቅም አስተምሮችንም ማወቅ አንድ ነገር ነው። ሃይማኖት የመቀየር ያለ መቀየር ጉዳይ አይደለም። ማወቅ ልፈልግ እችላለሁ እኮ እኔ እንኳን ስለ ሃይማኖት ይቅርና የሆነ ሰው ፕሮፋይል ውስጥ ገብታችሁ ጎልጎላችሁ ታዩት የለ እንዴ? በእናታችሁ እንኳን አንድ ሪሊጅን ቁጭ ብላችሁ ምን ችግር አለው? ድንጋይ ራስ የምትሆኑት ንገሪያቸው። ድንጋይ ራስ ድንጋይ። አሁን እኮ ሰላም ነበርኩኝ። በእናትህ አትስሚያቸው። ኮሜንት ዝጊባቸው። በቃ አሁን ገና ከዚህ እንደወጣሽ አሁን ሁስማን ጠይቅህ አንተ ለክርስትና ጥላቻ አለህ? ነቢያቶች ላላስተማሩት ሃይማኖት እኔ ያው በግልጽ የምነግርሽ ክርስትና የሚባለን ሃይማኖት አብርሃም የሚሆን ይስሐቅም ያዕቆብም ዮሴፍም ፐርሰናል ነው የጠየኩህ። አንተ ሃይማኖት ክርስትና የሚባለው ክርስቲያኖችን ትጠላለህ? ትጠላለህ ነው ቀጥተኛ መልስ መልስልኝ። ትጠላለህ? በፈጣሪ ላይ ውሸትን የቀጠፈን ሰው ያን ሰውዬ በፍጹም እኛ ልንወድ አይገባም። አብርሃም ቢመጣ ጣዖት አምላኪዎችን ምንድን ነው የሚያደርጋቸው? ጣዖታቸውን ይሰብርባቸዋል። ከዚህ መንገድ ውጡ ብሎ ኢና ቡራአኡ ሚንኩም ሚማ ተዕቡዱነ ሚን ዱኒላህ። አንድ ሰው ፈጣሪውን ክዶ በዚያ በክህደት ባለበት ጊዜ አብሽር በዚህ ጥሩ ነው ስራ ብለን እንድናወድሰው አትጠብቁ። ግልጽ ነው። ወደ ፈጣሪ መንገድ እንዲመለስ ማስተማር ግድ ነው። አብርሃም ምን አለ? ኢና ቡራአኡ ሚንኩም ሚማ ተዕቡዱነ ሚን ዱኒላህ አለ። እኔ ከእናንተም ከምታመልኳቸው አማልክቶቻቸውም የጠራሁ የጸዳሁ ነኝ አለ አብርሃም። አያቸው አይደለ? ሰዎች ያን የፈጠራቸውን አምላካቸውን ክደው ለፍጥረታት እየተገዙ ሰውን እያመለኩ እስከሆነ ድረስ በዚህ መንገዳቸው ላይ ልንወዳቸው አይገባም። ከዚህ መንገዳቸው እንዲወጡ ልናስተምራቸው፣ ልናግዛቸው ይገባል። ነቢያቶች የመጡትም ለዚህ ነው። ነቢያቶች ባዕድ አምልኮ ያለን ሰው አብሽር እንወዳሃለን ቢሉትማ ለምን ነሳራ ከዚያ ነገር ውጣ የሚሉት ባለበት ጽና አብሽር ብለው ይሄዱ ነበር። ነገር ግን ያን አላደረጉም። አብርሃምም ይስሐቅ፣ ያዕቆብ፣ ዮሴፍ ሁላቸውም ነቢያት እንዳለ ከዚህ ከባዕድ አምልኮ ህዝብን እንዲወጣ ነው ያስተማሩ። መሲሁም ይሄን ያስተማሩ። አብርሃም ምን አስተማረ የሚለው ጠየቁ። አሁን አንተ ስለ ራስ አስተምሮ እየነገርከኝ ነው። ነቢያት አስተምሮ ነው አንተ የምታምንበትን ነገር እየነገርከኝ ነው። ሰው አንተ ለክርስቲያን ለሆኑ ሰዎች ጥላቻ አለህ ወይ ነው? ልጁ ጥላቻ አለበት እሱ ቤት አትግቢ ምናምን እያሉ ኮመንት እየጻፉ ጥላቻ አለበት። አንተ ፐርሰናል መልሱን ተናገርኩኝ። ትግስት አዳምጠሽኛል። እና ብርሃን ሰዎች በማንነታቸው ከሆነ አንድን ሰው በማንነቱ ሳይሆን ፈጣሪን ክዶ እስካለ ድረስ በዚህ ስራው እንውደደው ከተባለ የዛኔማ ነቢያቶች ለምን ተላኩ? ነቢያቶች ለምን ያን ሁሉ መስዋዕት ከፈሉ? ሰጥ ብለዋቸው እነሱም አብሽሩ ብለው መሄድ ይችሉ ነበር እኮ። ያ ሁሉ መከራ የደረሰባቸው እኮ ከዚያ መንገዳቸው እንዲወጡ ስህተት ላይ እንዳሉ በዚያ በስራዋቸው ጠልተዋቸው ነው። ፈጣሪ በዚህ ክህደት ላይ ባሉ አካሎች እንዴት ነው ሊደስ? ያማ ነቢያትን መላክ አያስፈልገውም ነበር። አብሽሩ እንደፈለጋቸው። በእኛ በክርስቲያን ተደሰት ሲደሰቱ ምናምን ሳይሆን እኔ የማስበው በጣም ሪስፔክት እንደራረጋለን ብዬ አስባለሁ። እሱ ያለ እኮ ነው። እሱ እዚህ አንተ ሪስፔክት አታደርግም ወይ? ስለ አዎ ሪስፔክት አላደርግም ነው እያልከኝ ያለው? ፈጣሪም በመካዳቸው ማንነታቸው እንጠላቸዋለን። ይሄ ግልጽ ነው። ዋንሽ ትዕግስት ንግስት አላቸው። አብርሃም ለምሳሌ ይስሐቅም፣ ያዕቆብም፣ ዮሴፍ መሲሁ ለምን መጡ ብለን ስናይ ጊዜ ሰዎች አምላክን ክደው ፍጥረታትን እያመለኩ ያሉ ስለሆኑ ነው። በዚያ በስራቸው ፈጣሪ ጠላ ያን ስራቸው። ነቢያቶችን ጠሉ ያን ስራ። በዚህ ስራቸው በመሆናቸው ምክንያት ጠሏቸው እነዚያን ህዝቦች። ምክንያቱም ፍጥረታትን እያመለኩ ነው። ወደ ፈጣሪ ቢመለሱ ደግሞ ከማንም በላይ ይወዷቸዋል። አይደለ? ይህ ነው። ሰውየውን በሰውነቱ ትጠላዋለህ ወይ ከሆነ በሰውነት አይደለም የምንጠላ፣ ፈጣሪን በመካዱ ማንነቱ ነው። በዚያ ገብቶሻል አይደለም? የተለያዩ ናቸው። ከዚያ መንገድ እንዲወጣና ወደ ፈጣሪ መንገድ ወደ ነቢያት መንገድ እንዲመለስም የተቻለን ሁሉ እናደርግለታለን። ይሄ ነው ነቢያቶች የሚያስተማሩ።
አብርሃም ምን አለ መሰላችሁ? ወኢብራሂም ኢዝ ቃለ ሊቀውሚሂ እዕቡዱ ላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒ ላሂ አውሳነን ወተኽሉቁነ ኢፍካ ኢነ ለዚነ ተዕቡዱነ ሚን ዱኒ ላሂ ላ የምሊኩነ ለኩም ሪዝቀን ፈብተጉ ዒንደ ላሂ ሪዝቀ ወዕቡዱሁ ወሽኩሩ ለህ ኢለይሂ ቱርጀዑን አለ። ገብቷችኋል? አብርሃም ምን አለ ለህዝቦቹ ሲያስተምር? አብርሃምም እንዲህ ብሎ ለህዝቦቹ አስተማረ ይለናል። ህዝቦቼ ሆይ አንድ አላህን በብቸኝነት ተገዙ፣ እርሱንም ብቻ ፍሩት፣ የምታውቁና የምታስተውሉ ብትሆኑ ይህ ለእናንተ የተሻለ ነው አላቸው ይላል። አያቸው፣ አብርሃም አንድ አምላክን ሰብኮ ዝም አላለ። የሚያመልኳቸውን ባዕድ አምልኮዎች ጣዖት ብሎ ጠራባቸው። አና አብስሩ እንደፈለጋችሁ ምናምን ብሎ ደስተኛ ላይ በዚህ በስራቸው አላላቸውም። በፍጹም ያ ነገር ባዕድ አምልኮ ጣዖት ነው አላቸው። ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ አብርሃም። እነዚህ ከአላህ ውጭ የምታመልኳቸው ሁሉ ጣዖቶች ናቸው ብሎ ነው የጠራው። ሙሴም ይሄን ያስተማሩ፣ መሲሁም ይሄን ያስተማሩ።